አብርሽ ከሩታ እንዲሁም ደግሞ ከነ ልጁ ጉት ሩታ የሆነ ያሰበችው ነገር አለ። በነገራችን ላይ እኔ ዝም ብዬ ሳስበው ነገሩ እኛ እንዳሰብነው ባይሆን ጥሩ ነው። ብዙዎቻችን አብርሽ ጠንቀቅ፣ አብርሽ ሩታ የሆነ ነገር አስባለች፣ እንዲሁም ደግሞ በተመላሹም እንደዛው አብርሽ ራሱ የሆነ ነገር አስበዋል። ብዙ ነገር እኔ እያወራን ነው። ይሄ እኛ ያልነው ባይሆን እንዲሁም ደግሞ ባይከሰት ጥሩ ነው። ነገር ግን ደግሞ ሩታ የሆነ ነገር አስባለች። በዛውም ልክ ደግሞ አብርሽም የሆነ ነገር አስበዋል። አሁን ሌላ ችግር ባይፈጠር ጥሩ ነበር፣ ግን መፈጠሩ የማይቀር ነገር ነው። ሩታ እንዲሁም ደግሞ ዳኒ እንዲሁም ሜሮን በዛው ልክ አብርሽን ይቅርታ እያሉት ነበር። ትላንት አይታችሁ ከሆነ አብርሽም ሙሉ በሙሉ ደስተኛ ሆኖ ይቅርታውን ባይቀበልም ነገር ግን ደግሞ እንዳየነው ችግር የለውም ብሎ በስተመጨረሻው ልጁን ይዞ ከቤቱ እንደወጣ ነው ያየነው የነበረው ማለት ነው። ወይ ብዙዎቻችን ጥርጣሬ አይ አሁን በቃ ልጁን ይዞ ይደበቅበታል ወይም ደግሞ የሆነ ያሰበው ነገር አለ ፊቱ ራሱ ያስታውቅበታል እያልንም አለን። አዎ በትክክል አብርሽ ፊቱ ትላንት እንዳያችሁት ምንም ደስታ ፊት አይደለም ያየነበት የነበረው። ግዴታ ያ ሰው የልቡን አውጥቶ እስከሚናገር ድረስ ግዴታ ደግሞ ሆነ ነገር እስከሚል ድረስ እንትን መሆን አለብን ብዬ አላስብም። የሆነ ፊቱን አይታችሁ በተደረገው ነገር ደስተኛ ነው ወይስ አይደለም? እንዲሁም ደግሞ ይቅርታቸውን ደግሞ በትክክል ተቀበለው ወይስ አልተቀበለም? አልተቀበላቸውም። ሲጀመር ባለፈው ምን ብሎ ነበር? እናንተ ታስታውስ እንደሆነ ሄርሜላን ይቅርታ ያጠየቋት ቀን እንዲሁም ደግሞ ስልኳን ያወሰዱባት ጊዜ ብዙዎቻችን አይ እንግዲህ በቃ አሁን ሄርሜላ የሆነ ወጥመድ ውስጥ ገባች፣ ምን አይነት ዋናት ጅናት። እንዲሁም ደግሞ እኔ ብያቸው ነበር ይሄ ስልክ ምናልባት ፋይል የሌለው ነገር ከሆነ ከአብርሽ ትቀጥልበታለች። የሆነ ፋይል ያለው ነገር ከሆነ ደግሞ ያኔ ሰው እንዴት በአንዱ አይማርም ብዬ አውርቻቸው ነበር ማለት ነው። እንዳልኳችሁም አብርሽ ተቆጥቶ እንዲሁም ደግሞ ተሰባጭቶ እንዴት እንደዛ ታደርጊያለሽ ብሎ ወደ ሄርሜላ ሄዶ ሄርሜላን አውርቶት ነበር። በዛን ሰዓት ደግሞ ሄርሜላም ስልኩ ውስጥ ምንም ፋይል እንደሌለውና እንዲሁም ደግሞ እኔ ሲጀመር ስልኬ ላይ የምን አይነት ፋይል አስቀምጣለሁ ትክክለኛ የሆነና ጤነኛ ሰው ስልኩ ላይ ፋይል አያስቀምጥም ስትል ቆይታ ነበር ማለት ነው። የዛኔም አይ እንግዲህ እንደዛ ከሆነ እስቲ እናያለን በስተመጨረሻው ብለን ነበር። ከዛን ይህንን ያልኳችሁ የዛኔ ይቅርታ ስትጠይቂ ወይም ደግሞ ይቅርታ ስትቀበይ ወይም ደግሞ እነሱ ለይቅርታ ሲጠሩሽ አንቺ ብቻሽን መሄድ አልነበረብሽም ነበር። ሰው አንዴ ሊያጠፋና አንዴ ሊሳሳት ይችላል። ነገር ግን ደግሞ ድጋሜ ያንን ስህተት ድጋሜ አይፈጽመውም። አንቺ አሁን ያደረግሽው ያለሽው ስልክሽ ራሱ ሆነ ነገር ቢኖረው ወጥመድ ውስጥ ገብተሽ ነበር። ሲጀመርም ደግሞ ይቅርታ ለመቀበል ወይም ደግሞ ይቅርታ ሲጠይቁሽ እኔ መኖር አለብኝ ወይስ ደግሞ የለብኝም እያላት ነበር። አይ እንግዲህ እኔ አሁን የዛኔ ጓደኛ መሆን ፈልጌ ሳይሆን ግን ደግሞ ይቅርታ ስንጠየቅ ይቅርታ ማድረግ መልካምነት ነው በማለት ነው ጠየቁኝ። እኔም ችግር የለውም ያልኳችሁ ብላ ነበር አይደል? አሁን ይህንን ያልኳችሁ ትላንት አብርሽን ይቅርታ ሲጠይቁት አብርሽ ምን እያላ ነበር? ደስተኛ በሊሆነም ፊቱ ይሆን አይ ችግር የለም የዛኔ እሷ አልኩት ያለችው ነው አልኳቸው ያለችውን ትላንት ደግሞ አብርሽ ምን አላ አይ እንግዲህ ችግር የለውም እያላ ነገር ግን ደግሞ በስተመጨረሻው አይታችኋል። ሩታም ደስ ብሏታል። እንዲሁም ደግሞ ሜሮንም እንደዛው ይሄ ዳኒ የሚባለው እንደዛ እኔ ሲጀመር በሩታና እንዲሁም ደግሞ በአብርሽ ህይወት መካከል የምሬንን ይሄ ዳኒና እንዲሁም ደግሞ ሜሩን ካሉበት መቼም ሰላም አይገኝም ነው የሚላችሁ ማለት ነው። የሆነ ጊዜ ታስታውስ እንደሆነ እንትን ብሎ ነበር አይደል? ይሄ ዳኒ ከህይወታቸው አልወጣ ብሎ የዛኔ ዳኒን የላሉት ነገር አልነበረም። አሁን ደግሞ ተመልሶ ከዳኒና ከሩታ ሲሆኑ ደስ የሚላቸው ልጆች አሉ። ይሄ ማለት አስመሳይነት እንጂ ትክክለኛ አድናቂ አይደላችሁም። በነገራችን ላይ ብዙ ልጆችን አውቃቸዋለሁኝ የሆነ የሚያስመስሉ ማለት ነው። ግን ይሄ ነገር ደግሞ ተገቢ አይደለም። ሲጀመር ዛሬ በተደረገው ቪዲዮ መወቀስ ያለባቸው አካል ቢወቀሱ ጥሩ ነው ብዬ አስባለሁ። እዚህ ጋር ሁላችንም እንደ መልካችን ሁላ ሀሳባችን ወይም ደግሞ
አረዳዳችን የተለየ ሊሆን ይችላል። እኔ በተረዳሁት አንድ ሰው ላይ ይረዳው ይችላል። አንድ ሰው በተረዳው መንገድ ደግሞ እኔ ላልረዳው ይችላለሁኝ። ይሄ ማለት ደግሞ ሁልጊዜ አንዱን ሰው እንትን ስላላችሁ ብቻ ያንን ሰው እንትን አድርጋችሁ በቃ ያ እንዴ እኔ ምሬ እንደው አነጋገራቸው ራሱ ነው ግራ የሚያጋባኝ ማለት ነው በነገራችን ላይ። ያም ሆነ ይህ ደግሞ ትላንቱ ሁኔታ የሆነ ነገር አብርሽን በግሉ ያሰበው ነገር አለ፣ እነሱም በግላቸው ያሰቡት ነገር አለ ነው የሚለው። ግን ሆኖ ወይም ደግሞ ይቅርታው ከልቡ ሆኖ አብርሽ ወደ ሩታ ቢመለስና እንዲሁም ደግሞ ሄርሜላ የፈለገችው እዚህ ጋር ለማየትና እንዲሁም ደግሞ ሰብስክራይብ ለማድረግ ችግር የለብንም እኛ እዚህ ጋር ከማንም ቢመጡ ማንንም ይዘው ቢመጡ ያው እያሳደግናቸው ነው አይደል? ሰብስክራይብ እያደረግን እንዲሁም ደግሞ የዶላር እናትና የዶላር አባት እያደረግናቸው ነው። ስለዚህ ሄርሜላም የራሷን ህይወት ወይም ደግሞ የራስ የምትለውን ሰው ይዛ እዚህ ጋር ብትመጣ ችግር የለም። እሷንም እንደ አብርሽና እንደ ሩታ ያኔ ታድጋለች። ስለዚህ ይሄ ይቅርታ ወይም ደግሞ ይሄ አንድ በቃ ያኔ አንድ ከዚህ ምንድነው ያለው ነበረው ይሄ እንትና ማለት ነው ዳኒን ያልወደው በነገራችን ላይ እኔ ያኔ የሆነ ራስ ወዳድ ሰው አይመቸኝም። ሲጀመር ዳኒ ከልክ በላይ ራስ ወዳድ ነው። አሁን ትላንት ምን ብሎ ነበር? ሁላችሁም ተቆጥታችኋል፣ እንዲሁም ደግሞ ሁላችሁም እንትን ብላችኋል። ነገር ግን ደግሞ ያላችሁት ነገር ትክክል ነው። አያችሁ እነሱ እኔ አንዳንዴ እዚህ ጋር አስመሳዮች ናቸው ያኔ ግርም የሚሉኝ እነሱ ራሷቸው በስተመጨረሻው ጥፋታቸውን ያውቃሉ። ግን ሲያደርጉት ያኔ ህዝብ እንደሚቆጣቸውም ያውቃሉ። ነገር ግን ደግሞ በቃ ዝም ብሎ ያደርጉታል። በኋላ ደግሞ አይ በቃ እኛ በዚህ መንገድ እኮ ጥፋተኛ ነበርን የሚሉት ራሳቸው ጥፋተኛ ነን እያሉ እዚህ ጋር ደግሞ አንዳንድ አስመሳዮች ምን ይላሉ? አይ በቃ ሂዱበት፣ ቀጥሉበት፣ በቃ ሂዱበት፣ ቀጥሉበት። ይቺ ማናት ሜሪን ማለት ነው። እንዲሁም ሩታን ከሩታ ጎን ሁኚ፣ ይሄንንም ዳኒን ከሩታ ጎን ሁን። እነሱ ራሳቸው ያደረጉት ነገር እኮ እንደ ጥፋት ነው የሚያዩት። ትላንት ቪዲዮ በትክክል አይታችሁ ከሆነ ምንድን ነው ያለው ዳኒ ማለት ነው? እኛ ያደረግነው ነገር ትክክል አይደለም። እንዲሁም አብርሽን ብቻ ሳይሆን ተመልካችን ብቻ ሳይሆን አልፋን ተርፋን የአብርሽን ቤተሰብ ድረስ አስቀይመናል። ስለዚህ ለዛ ሁላም ይቅርታ እንጠይቃለን ያለውን ሰምታችኋል ወይስ አልሰማችሁም? ለዛው ነው የምሬንን በመጣው ቪዲዮ እናንተ ትክክለኛውን ነገር ብታወሩ እነሱ እኛ ጥፋተኛ ነን በሚሉ ሰዓት እናንተንም አያፍራችሁ። ሲጀመር ደግሞ ማፈሪያም የላችሁም። ያኔ ሲጀመር እኔ እናንተን አያፍራችሁም እላለሁ እንዴ። ቢያፍራችሁ ኖሮ ከመጀመሪያው ይሄ ነገር እንዴት ነው? ምን እየተካሄደ ነው? ምንድነው ነገሩ ብላችሁ ቆም ብላችሁ ታዩትና እንዲሁም ደግሞ የሆነ ነገር ትሎ ነበር ማለት ነው። ያኔ አንዳንድ ተመልካቾች አሉ በቃ ያኔ ወይ አብርሽን ብቻ ይወዳሉ። መቼም አብርሽ አይሳሳትም። እንግዲህ ሰው ሆኖ ደግሞ እንዴት ነው የማይሳሳተው? እንዲሁም ደግሞ ሩታን ብቻ ይወዳሉ። ሩታ መቼም አትሳሳትም። ለምን አትሳሳትም? ሰው አይደለች? አትበላም፣ አትጠጣም። ሰው የሆነ ሰው ይሳሳታል። የሆነ ጊዜ እኔ ግርም ከሚለኝ አንድ ነገር የሆነ ጊዜ አብርሽን ይቅርታ ጠይቃ ከዛም በኋላ ይሄ ይቅርታ አይ እኔ እኮ አንታን እንዴት አድርጌ ወደ ራሴ ለማምጣት ያለኝን አቅም ለማሳያት እንጂ ያንተና እኔ ነገር አብቅተዋል። ስለዚህ አንድ መሆን እኮ አንችልም ባለችው ብዙ ሰው ተቀይሞታል። ማንን? ሩታን ማለት ነው። ለምን እንደዛ ታደርጋለች ቢለን። ግን አንዳንድ ደግሞ አስመሳዮች ምን አሉ? ሩታ ጎበዝ ስለሆነች ነው፣ ሩታ አንበሳ። በነገራችን ላይ እንደዛ ሲላችሁ የአብርሽ አድናቂ አይደለሁኝም፣ የሩታ አድናቂ ነኝ። ግን የዛኔ ምን አሉ? ሁሉም ማለት ባይቻልም የተወሰኑ ልጆች አይ በቃ ሩታ መቼም አትሳሳትም፣ ሩታ ጎበዝ ናት፣ አንበሳ ናት፣ ሂጂበት፣ በቃ ቀጥይበት አሉ። በነጋታው ደግሞ ወጥታ ምን አለች? እኔ እኮ ሁላችሁንም እንደሚያስቀይም አውቃለሁኝ፣ ጥፋቴንም አውቃለሁኝ፣ ግን እነሱ ካደረጉት አንጻር ነው ብዬ ነው እንደዛ ያደረኩት እንጂ እኔና እሱ አንድ መሆን አንችልም። ግን ያደረግነው ያዛኔም ስታወራ መጀመሪያውን ቪዲዮ በይቅርታ ጀምራ እንዲሁም ደግሞ በይቅርታ ያዘጋችው ነበር። ግን አስመሳዮች ምን አሉ? አይ ሩታ መቼም አትሳሳትም። ያኔ አብዛኛው ህዝብ ማለት በሚቻል ሁኔታ ደግሞ እንዲ አብርሽን ብቻ አይደለም ያስቀየመችው ወይም ደግሞ ያሳፈረችው እኛን ጭምር ነው ሩታን የሚወዷት ማለት ነው። ትክክለኛ ወዳጅ እንደዛ ነው። እናንተ ስታጠፉ የሚመልሳችሁ እንዲሁም ደግሞ የሆነ ጥሩ ነገር እንትን ስትሉ
ያኔ ቀጥሉበት የሚላችሁ ነው። ያኔ ወዳጅ ማለት እንደዛ ባደረጋችሁት ነገር ሁላ በሄዳችሁበት ነገር ሁላ ወይም ደግሞ በሆናችሁት ነገር ሁላ ትክክል ነው የሚላችሁ ወዳጅ ጠላት ነው ወዳጅ ነው የሚባለው። ስለዚህ ለማንኛውም አንዳንዴ ከማስመሰል ወጥተን እውነቱን ወይም ደግሞ ትክክለኛውን ነገር እንትን ብንል ተገቢ ነው ወይም ደግሞ ጥሩ ነው ብዬ አስባለሁኝ። ለማንኛውም ሁላችሁም አመሰግናለሁ። ለዚህ ቤት አዲስ ሆነ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። በያላችሁበት ዓለም ዳርቻ የአላህ ሰላምና እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።